እንዴት ናችሁልን? ዛሬም እንደተለመደው በሌላ ለየት ባለ ድራማ ተገናኝተናል። እናንተም ቪዲዮ ላይክ ማድረግና ቻናሉን ሰብስክራይብ ማድረግ አትርሱ። ይህንን ቆንጆ ድራማም ተጋብዙልን። ፊልሙ ሲጀምር ሁለት የሚመሳሰሉ ሴቶች እርስ በርስ ተያይተው ሲደነግጡ እናያለን። ከዛም ታሪኩ አንድ ሰዓት ወደ ኋላ ይመልሰንና በካፌ ውስጥ በትርፍ ጊዜው የምትሰራው ደኦን የካፌው ባለቤት ጂሃንንና እህቱ ኤሪንን እናያቸዋለን። እህቱም በታዋቂዋ ጓደኛዋ ዝና ቀንታ አውሮፕላን ላይ ትበራለች። እኔ ግን እዚህ አውቶቡስ ማቆሚያ ላይ ደክማለሁ ብላ ስታማረር ደኦን ምኑ ላይ ነው ትልቁ ነገር? ደግሞ በአውሮፕላን መጓዝ ራሱ አድካሚ ስራ ነው። ጓደኞቼም ቢሆኑ ከዝነኛ ሰዎች ይበልጣሉ። በዛው ሰዓትም ተደውሎ ቡና እንድታመጣ ትታዘዛለች። የደወለው ሰውም ለ5 ዓመታት ታዋቂ ሆነ የቆየችውና የደኦን ቁርጥ መልክ ያላት የኪም ማኔጀር ነበር። ኪም ዳንስ ብትችልም የፊት ገለጻዋ ግን ጥሩ ስላልነበረ ሲኦ ሊተካት ይፈልጋል። የኪም የዳንስ አጋሩንም እናየዋለን። ኪም ወደ ዳንስ ትዕይንቱ አልሄድም በማለቷ ማናጀር ቢተቆጣት እያለ የያዘዘው ቡናም ይደርሳል። ቡናውን ያመጣችው ደኦን ስለነበረች ሲያያት ኪምን ስለመሰለችው በድንጋጤ ወደ ውስጥ ይዟት ይገባል። በዚህ ጊዜም ኪምና ደኦን በድንጋጤ ይታያሉ። ደኦን ግን ቲቪ እንኳን የማታይ ተራ ካፌ ሰራተኛ ነበረች። ማናጀሩም አጋጣሚውን በመጠቀም ለደኦን ኪም ለ7 ቀናት ወደ አንድ ቫይራይቲ ሾው መሄድ ነበረባት፣ ነገር ግን ስለታመመች መሄድ አትችልም። ስለዚህ በሷ ምትክ አንቺ ሂጂ፣ ለአንቺ ምንም አይነት ወጪ አይኖርብሽም፣ ለ7 ቀናት በሆቴል የምታርፊበት የምትበዩና የምትጠጪው ነገር ሁሉ በነጻ ይሸፈናል በማለት የፊታቸው መመሳሰል ራሱ 90% መሆኑን ሲነግራት ይሄንን ሁሉ እንዴት አደርገዋለሁ? እኔ እኮ ምንም ነገር አላውቅም። ኪም ደግሞ የድርጅት የዋና ስራ አስፈጻሚም ሊያባረኝ ያሰበ ነው። ስለዚህ ለ7 ቀናት ወደዛ ሾው ካልሄድኩኝ ይሄ ነገር በስራ ህይወት ላይ ትልቅ ጉዳት ያመጣል፣ እባክሽን እርጂኝ ስትላት ልቧ ይነካና እሺ በቃ ምን ማድረግ እንዳለብኝ ንገሪኝ ስትላት በሜካፕ እሷን አስመስለው ማናጀሩ ኪምን ዳንስ ባስቀኝ ሁኔታ ያስተምራታል። ስለ ዳንሰኞቹ መረጃ ሰጥቶ ትልቅ መጽሐፍ እያቀበላት ስለ ኪም ማወቅ ያለብሽን ነገር ሁሉ ማጥናት አለብሽ፣ ለ7 ቀናትም ው ከሚባለው ሰው ጋር የውሸት ፍቅር ትመሰርቻለሽ፣ ስሙን በቀጥታ መጠቀም አትችይም፣ ሲኒየር ብለሽ ነው የምትጠሪው። እናም ለ7 ቀናት ይህን ሊፕስቲክ ብቻ ነው የምትቀበዩ፣ ምክንያቱም ኪም የምትጠቀመው ይህን ሊፕስቲክ ብቻ ነው። ከዛም እሷ ሆቴሏ ስትደርስም ስልኳ ይቀማል። በሌላ በኩል ኪም በደኦን ምትክ ካፌ ልትሰራ ስትሄድ ማናጀሩ በመጀመሪያ ስለ ደኦን ስራ ሁሉንም ነገር ማወቅ አለብሽ፣ ምንም ስህተት እንዳትሰሪ እና በእነዚህ 7 ቀናት ውስጥ እንዳትያዢ። ደኦን ደግሞ ቀጠሮዋ ላይ ስትገኝም ውመቶ ከፊቷ ይቀመጣል። እሷም በውበቱ ፈዛ ስትቃረም እሱ ደግሞ ኪም መስላው ለየት ያለ ምግብ እያዘዘላት በአንድ ቃለ መጠይቅ ላይ ይሄንን ነገር እንደምትወጃች ነበር። እሷ ግን በጣም ብትጠላውም የኪምን ስም ለመጠበቅ ሲባል ምግቡን ለመብላት ትገደዳለች። እሱም እንዴት ነበር ብሎ ስጠይቃት የግድዋን በጣም ጣፋጭ ነው። በሌላ በኩል ኤሪን በደኦን ቦታ ሄደችው ኪም ዙኪኒ በደስታ እየበላች ስታያት በመገረም ደኦን ጓደኛዋ እንዴት እንደምትጠላው ስለምታውቅ ግራ ይገባታል። በሌላ በኩል ሁለቱ ምግባቸውን ጨርሰው ለማረፍ ሄዱና ደኦንም አብሯት ሲመጣ ግራ በመጋባት ምንም ቢፈጠር ለሾው ተብሎ በአንድ ክፍል ውስጥ አልተኛም ስትለው እየሳቀ የእኔ ክፍል ልክ ከአንቺ ክፍል ጎን ነው ይላትና ታፍራለች። ከዛ ደግሞ የተሳሳተ ሻንጣ ወደ እሷ መጥቶ ልትመለስ ስትል እሱ ደግሞ ክፍሉ እንኳኳና ከዚህ በፊት የነበረው ትዝታ መጥቶበት እሱ ይመስላውናም ቶሎ ሻንጣውን ቀይሮ በሩን ሲዘጋው በእሱ ባህሪ ትገረማለች። በሌላ በኩል ኤሪ ኪምን ትፈትናትና እራሷ አለመሆኗን ስታውቅ እውነቱን ሁሉ ነግራት ይህንን ግን ለማንም እንዳትናገሪ ትላታለች። በዚህኛው ቦታ ደግሞ የደኦን ፎቶግራፍ መነሳት ጀምረና እንዴት መነሳት እንዳለባት ግራ ይገባታል። ሜካፕ አርቲስቷ ደግሞ ቆዳዋን አይታ የቆዳሽ ሁኔታ ተቀይሯል፣ አይኖችም ለየት ብለዋል። በካፌ ውስጥ ደግሞ ኪም ስራውን እየሰራች ያለ አንድ ሴት ሆን ብላ ኪም የያዘችውን ጭማቂ ቦርሳዋ ላይ እንዲፈስ በማድረግም ውድ ቦርሴን አበላሸሽው ብላ ድራማ መፍጠር ትጀምርና ብትደናግጥም የሆቴሉ ባለቤትና እህቱ መጥተው ነገሩን ይፈቱታል። በዛኛው ወገን ደግሞ ፎቶግራፍ አንሺው ለደኦን ለምን አብረን አንጠጣም ሲኦሽ እንደማይወድሽና ኮንትራትሽ ሊያልቅ እንደሆነ ማውቃለሁ ብሎ ማስቸገር ሲጀምር በዛው ሰዓት ይመጣና የኔንም ፎቶ ማንሳት አለብህ እኮ መቼ ነው የምታነሳው? ከዛም በሰው ሁሉ ፊት ከእሷ ጋር መጥፎ ባህሪ ያሳይታል ብሎ ያዋርደውና እሷም ትስማማለች። ሰውየው ግን እኔ ምንም አላደረኩም ብሎ ይጮሃል። በካፌ በኩል ደግሞ ጂሃን እህቱን በእነዚህ ቀናት ከደኦን ጋር በአክብሮት እያወራሽ ነው፣ ምን ሆነሻል ስላት ለማዋሸት ብትሞክረም አይንሽ እኮ የተንቀጠቀጠ ነው፣ ይሄ ማለት እያዋሸሽ ነው ስላት በመጨረሻ እህቱ እውነቱን ታምናለች። ከዛም ጂሃን ወደ ኪም ሄዶ ትወና ያስፈልግሽም ኪም መሆንሽን አውቄያለሁ፣ ይቅርታ የማዋሸት ፍላጎት አልነበረኝም። አዎ ምክንያት ይኖርሻል፣ ግን እኔ ልክ እንደ ደኦን ላስተናግድሽ እችላለሁ፣ ችግር የለም አታስቤ ሲላት ኪምም ትስማማለች። በዛኛው ወገን ደግሞ ደኦን ላደረገላት እርዳታ ለማመስገን ስትሄድም ወያችን የምታስፈራራውን ሴት አይቶ በመፍራት ትቷት ትሄዳል። ስትከተለውም ወደ እኔ አትቅረቢ ቢላትም እሷ ግን ንጹህ አየር ለመቀበል ወደ ውጭ አንወጣም በማለት ወደ አንድ ትልቅ ሱቅ ተወስደውና ማውራት ይጀምራሉ። ከዛም ሁለቱም ወደ ክፍሉ ሲደርሱ ወያች የሚፈራት ሴት እንዳትመጣ ስለፈራ እሱ ለመርዳት ሂድናተኛ በቃን ይረዳሃለሁ ስትለው በደስታ እሺ ታማኛ ቡችሌ ሲላት ትነዳለች። ውሻ መሰልኩ እንዴ
በካፌ በኩል ደግሞ ጂሃን ኪም ካሜራ ስለምትፈራ እንዲለቃት መርዳት ይጀምርና ደስ እያላት እያለ እህቱ ፊርማ ለመውሰድ ስትመጣ ወንድሟም በዚህ ጅልነትሽ ምክንያት ኪም ይሄንን ካፌ ትታት ሄዳለች ብሎ ያስወጣታል። ለምን እንደዚህ ያልካት? አንዳንዴ እንደዚህ ያሉ ነገሮችን መናገር አስፈላጊ ነው። እህቴ ኤሪ በታዋቂዎች ላይ ሙሉ ቀን ታብዳለች። እነሱም እኮ ህይወት አላቸው፣ ልክ እንደኛ ሰው ናቸው ይላትና እሷም ደስ ይላታል። በዛው ሰዓትም ድኦን የኮሚክ መጽሐፎችን እያነበበች ክፍል ውስጥ እንቅልፍ ወስዳትና ሌሊት ላይም እሱ ከእንቅልፉ ሲነቃ ተኝታ አይቶ ፈገግ እያለ እሄዳለሁ ብለሽ እዚሁ ተኛሽ እንዴ? በዛ ጊዜም እሷ በእንቅልፍ ልቧ እኔ ኪም አይደለሁም ድኦን ነኝ ስትል በድንገት ተናዶ አታለልሽኝ ይላታል። ነገር ግን ይሄ ሁሉ በህልሟ እያየችው እንደነበረ እንረዳለን። ጠዋት ላይ ሲነቃ አይተዋት ፈገግልና በዛው ሰዓትም ሰው መጥቶ ሲያንኳኳ ሁለቱም ደንግጠው እሷ ከመጋረጃ ጀርባ ትደበቃለች። እሱም በሩን ሲከፍተው ከድኦን ቡድን አባል የሆነችው ኒ ለቡድኑ ምግብ እንዲያበስል እቃዎችን አቀብለው በኃይል ወደ ክፍሉ ገብታ መላ ክፍሉ መመልከት ትጀምራለች። ድኦንም ለው ሊፕስቲክ ሶፋው ላይ እንዳለ በምልክት ታሳየው ሊፕስቲኩን ለመደበቅ ይቀመጥበታል። በኋላ ላይ እሱ ለቡድኑ ምግብ ለማብሰል ዝግጅት ሲያደርግም ድኦን ታግዘዋለች። ከጥቂት ጊዜ በፊት ግን እሱ በስልክ ማንንም ላገባ እችላለሁ ግን ኪምን በፍጹም አላገባትም ሲል ሰምታው ስለነበረ ተናዳ ትቀያየርበታለች። ከዛ ደግሞ እጇን ትቆርጠውና እጅሽን አሳየኝ ተጠንቀቂ ብዬሽ ነበር እኮ ስላት እጇን በኃይል ሰባ ወደ ክፍሌ እየሄድኩ ነው። ምንድነው ችግሩ? አይኔንም እያየሽኝም ሆነ እያናገርሽኝ አይደለም ስላት የተናደደችው ድኦን እጇን አስለቅቃው ወደ ክፍሌ መሄድ አለብኝ አልኩ እኮ ብላው ትሄዳለች። የቡድኑ አባል ኒ ደግሞ ድኦን ኪም መስላት ምን አይነት ሰው ነው ብላ ትጠይቃታለች። በመጀመሪያ ድኦን ጥሩ ነገሮችን ብትናገርም ከዛ ግን እሱ ባለሁለት ገጽታ ነው፣ በፊቱ ሌላ ከበስተጀርባው ደግሞ ሌላ። በትውስታም አንድ ልጅ ኪምን ስለሚወዳት በኪም ላይ የበለጠ ፍላጎት እንዳይኖረው ለማድረግ በፊቱ ስለ ኪም መጥፎ ነገሮችን ተናግሮ እንደነበርና በዛው ሰዓትም በስልክ አሁን ኪምን መውደድ ጀምሬያለሁ እያለ ሰውን ሲያናግር እናየዋለን። ይህ ደግሞ እሱ አሁን ብቻው መሆኑን ተረታ በክሽና ውስጥ ወደ ሶት ሄድና ለአንተ አጋር እንደሆለሽ መጀመሪያ የተመረጥኩት እኮ እኔ ነበርኩ፣ እኔ ግን እምቢ ብዬ ነው ብላ ልትቀርበው ብትሞክርም እሱ ግን ችላ ይላታል። ኪም ስለአንተ ባሉት ገጽታ ነው እያለች ስታወራ ነበር ስትለውም ይገርማል። በሌላ በኩል ኪም መጽሐፍትን እያጸዳች ያለ ጂሃን ለምንድነው እንደዚህ በኃይል የምትሰሪው ስላት ኪም በሀዘን በጠንካራ ሁኔታ መስራት አለብኝ ካልሆነ ግን ወደ ኋላ ቀራለሁ ትለውና በትውስታም እሷ ዋና ዳንሳኛ ያለች ከኔ ጋር ይጣሉና ሲኢኦ ሲመጣ እኔ በጥሩ ሁኔታ ሰላምታ ሰጥታው ለሁሉም ዳንስ የምታስተምር ስትመስል እናያለን። ጂሃንም በጣም ታጋሽ ነሽ፣ በጣም ጠንክረሽ አትስሪ እንዳለሽ ፍጹም ነሽ ስላት ከዚህ በፊት ማንም ሰው ብሏት ስለማያውቅ በጣም ደስ ይላታል። በዛው ሰዓትም ኒ ኪምን ለማሳነስ ኪም ቆንጆ ብትመስልም ስሜቷን ግን ማሳየት አትችልም ብትልም በሷ ቦታ የተተካችው ድኦን ግን ቆንጆ አድርጋ ስትወጣው ኒ በጣም ትገረማለች። እያየ መሳቅ ጀምራል። ከዛ ደግሞ ሁሉም መብላት ሲጀምሩ ድኦን እንጉዳዮቹ መብላት ጀምርና ኪም ለእንጉዳይ አለርጂ እንዳለባት እያወቀች ዝም ትላለች። ከዛ ግን ለእንጉዳይ አለርጂ ስላለበሽ ይህንን ፈጥነሽ ጣዩ ስትላት እሱም ኩሽና መታ ሲሰራ እያየችው እንዳልነገረችው አስታውሶ ሲናደድ ምናልባት ረስቼው ይሆናላ። በሌላ በኩል እውነተኛዋ ኪም የጣፋጮችን ፎቶ ማንሳት ጀምርና ጂሃንን ስታየው እሱም ማንሳቷን ትጀምራለች። እሱም ሲያያት የእኔን ፎቶ እያነሳሽ ነው እንዴ? አይ አይደለም ብላ ወደ ሌላ አቅጣጫ ትመለከትና ፈገግ ይላል። በዛው ሰዓትሙ በስልክ እያወራ ያለ የድኦንን የኮሚክ መጽሐፍ አስተውሎ ለራሷ እያሳያት ያለ ኮሚክ መጽሐፍ እንዴት መተኛት ቻልሽ? በኋላ ላይ ሙን የምትረብሸው አድናቂው መታ እንድትፈርምላት ጠይቃት ድኦን ነገሩ ሳልገባት ፊርማዋን ሰጣታለች። ልጅቷ ግን በመጠጧ ውስጥም አንድ ነገር ስትቀላቀል እሱ መቶ መጠጡን መሬት ላይ ደፈዋል። ተናድሮ ስለነበረም እንዲወጡ ታረግና በድንገት ወጣን እኮ ወደ ሾው ቀረጻው እንመለስ። ቆይ አንተ ግን አብደሃል እንዴ? ማንን የምትፈራው? በሰው እጅ ውስጥ አሻንጉሊት አትሆን እንጂ እጇን ይዛትና ሌላ የምትይው ነገር አለ አይደለ ስላት ድኦን ያን ቀን በስልክ ከአንቺ ጋር በፍጹም ፍቅር አልመሰረተም ብልሃል። እኔ ግን በመካከላችን አንድ ነገር ያለ መስሎኝ ነበር። ነገር ግን ይሄ በካሜራ ፊት የሚደረግ ፍቅር ብቻ መሆኑ ገብቶኛል። እሱም አለመግባባቱ ሊያጣራላት ሲልም አንድ ሰው ፎቶ ሳይነሳቸው አይተው ያባረረውና ሚሞሪ ካርዱን ይወስደዋል። ከዛም ፓርክ ውስጥ ተቀምጣበም ያንን የተናገርኩት እኮ ያመጥፎ ልጅ ሴቶች እንደ መጫወቻ ስለሚያይ እንዳያጠምድሽ ብዬ ነው። እንደዛ መሆኑን እኮ አላውኩም ነበር ስትለ ፈገግ ብሎ ከቀረጻ ውጪ ማንኛውም የሚያስከፋሽ ችግር ካጋጠመሽ መተሽ ልትነግሪኝ ትችያለሽ። በዛው ሰዓትም ኪም ጂሃንን በፍቅር ስትመለከተው እህቷ አይታት ጂሃንን ተወጂዋለሽ እንዴ? አው ካለች በኋላ ግን ወዲያውኑ አይ አይደለም አላስችል ይላትና ኤሪ ወንድምሽ ሴት ጓደኛ አለው እንዴ? ከ10 ዓመት በላይ አብረው የነበረችና ከ2 ዓመት በፊት የሞተች የትምህርት ቤት ጓደኛ ነበረችው። አሁን ግን የሴት ጓደኛ የለውም። በተመሳሳይ ሰዓት ምና እንደሚዋደዱ ይገላለጻሉ። በካፌ ውስጥ ደግሞ ኪም ጂሃንን ጋራ ፍቅር መጀመር ትፈልጋለህ እንዴ? እስካሁን አንዲትም ሴት መታ የፍቅር ቀጠሮ የጠየቀች ሴት የለችም። አትዋሽ። አንድ ሰው መጥቶ ቢጠይቅህ መልስ ምንድን ነው? መልስ አይሆንም ነው። የምወዳትን ሰው እንደገና እንዳላጣ ፈራለሁ። እሷም ካሜራውን ሰጥታው የኔን ፎቶ አንሳ ስትለው ጂሃን ፈገግ ብሎ የኪምን ፎቶ ያነሳል።
በሚቀጥለው ቀንም ድኡን ውን ያየችው ሀሳቧ ሲሰረቅ ገብቶትም እኔም ዛሬ ልክ እንዳንቺ 2 ጊዜ እንግዳ ሀሳቦች መተውብኛል፣ እኔ ምንም እንግዳ ሀሳብ አላሰብኩም ብላ ትክደዋለች። ከዛም ሁለቱም አብሮ የሚሰሩበት ስራ ይሰጣቸውና ስትደነግጥ እሱም ያደፋፍራታል። ኤሪ ስልኳን ስታወጣም ስለ ድኡንና ስለው አብሮ መሆናቸውን የወጣም ዜና አይታ ትደነግጣለች። ኪም ወደ ማናጀሯ ደውላ እኔ ያቺን ሴት ለ7 ቀናት ብቻ ነው ለመንኳት፣ አሁን ግን የዋሳዳጅ አድናቂዎች አይለቋትም፣ ህይወቷ አደጋ ላይ ነው። በዚህ መሀልም አሳዳጁ አድናቂ በኬክ ውስጥም አንድ ነገር ቀላቅላ በዶን በር ፊት ብታስቀምጥም ኤሪ አስቀድማ በኬኩ ምትክ ከረሜላ አስቀምጣ ስለነበረ ዶን ስትከፍተው ከረሜላ ብቻ ታገኛለች። ደግሞ መድረክ ላይ ስለኛ የወጣው ዜና እውነት ነው፣ ኪም ፍቅረኛዬ ናት። ከዛም እሷ ሾው ለማለቅ ጥቂት ቀናት ብቻ ነው የቀሩት፣ ግን እስካሁን ሰማነት ያውቅም እያለ ታስባለች። ስለተፈጠረው ችግር አስቀድሜ ስላልነገርኩሽ ይቅርታ፣ የድርጅታችሁ ሰዎች እየረበሹ አይደለም፣ ስለ ድርጅቱ አላስብም፣ ቀረጻው ለማለቅ 2 ቀናት ብቻ ነው የቀሩት። ይሄ ማለት ግን እንለያያለን ማለት አይደለም። እሱ እስካሁን ከፊቱ ያለችው ዱአን እንጂ ኪም አለመሆኗን አያውቅም ነበር። ልትነግረው ፈልጋም ማታ ወደ ክፍሌና ስለ አንዳንድ ነገር ላናግር ፈልጋለሁ ትለውና የጠበቀችው ባለበትም ኤሪሷ ለመጠየቅ መታ ስታያት ትደነግጣለች። እዚህ ምን እያረግሽ ነው ስትላት በሩ በኃይል እንኳኳና ደብቃትም ሲገባ ኤሪ በክፍል ውስጥ ስላለች በሆነ መንገድ ትሸኘዋለች። በዛው ሰዓትም ኪምና ጂሃን አብረው ተቀምጠው ኤሪ ለምን እስካሁን እንዳልመጣች እያሰቡ እያለ ኪምም ከጥቂት ጊዜ በኋላ ሄዳለሁ ስትለው ቢያስንም ደስተኛ በመምሰል ሀሳቡን ለማስቀየር ይሞክራል። ርዕስ አትቀይር፣ ምን እንደሚሰማህ ንገረኝ ስትለው ጂሃን ከእኔ ጋር የነበርሽበትን ጊዜ በጣም ወድጄዋለሁ፣ አሁን ግን መሄድ ካለብሽ እኔ እጠብቃለሁ ስላት ደስ ይላታል። ዶኡንም ከቀረጻ በኋላ ወክ እያረጉ ሁሉንም ልትነግረው ራሷን ታደፋፍርና እሱ ግን ቀድማት የሆነ ቦታ ሄደ እንድንዝናና አስቤ ነበር፣ አይ አሁን ሰዓቱ አይደለም፣ እሺ አብረን ፊልም እንይ ብሎ ሳትመልስለት ማናጀሯ መቶ ያቋርጣቸዋል። በማግስቱም እየከፋት እቃዋን ሰብስባ ወደ መጀመሪያ ህይወቷ ትመልሳለች። በሆቴሉ ደግሞ ጂሃን ከኪም ፍቅር ይዞት ስለነበረ ስለሷ እያሰበ ትናፍቀዋለች። በሌላ በኩል ዳውን ካፌን ስታጸዳ የኮሚክ መጽሐፍ ታገኛለች። ወዲያውኑ መቶ ምን ተገኘ ስላስደንግጣ እንዴት እዚህ መጣ? መጽሐፉን ተቀብሎ ኪም ሁሉንም ነገር ነግረኛለች ካላት በኋላ ጇን ይዞ እውነተኛ ስሟን ይጠራታል። በአክሽኗ ውስጥም እየሳቁ ሲያወሩ ዳውንም አልተናደድክም አይደል? በጭራሽ አሁን የበለጠ ላውቅሽ ፈልጋለሁ ብሎ ሲጠጋት ኤሪ በድንገት ስትጠራት በህልሟ እንደነበረ ትረዳለች። በዚህ መሀልም ኪም ካፌ ስትገባ ጂሃን ፎቶዋን ሲመለከት አግኝታው እየጠበከኝ ነበር እንዴ? አዎ የፍቅር ታሪካቸውን በዛው ይጀምራል። በሌላ በኩል ዳውን ወደ ወሰዳት ፓርክ ስትሄድም እሱ እዛው ቆሞ ታገኘዋለች። ሁል ጊዜ እዚህ እመጣለሁ፣ አንድ ቀን እንደማገኘሽ አውቅ ነበር። በነገራችን ላይ እዚህ ፓርክ ውስጥ በባለፈው የሆነው ነገር ውሸት አልነበረም። ከው ጋራ ቲቪ እያየችም የኔን ውድድር አታሳየኝም ብላ አሳይቷት ልትሸኛው ስትወጣ መቼ እንገናኛለን ስትላወም በቅርቡ ከጥቂት ጊዜ በኋላም ደውሎ ትራሺ ስርኢ ስለተዘጋጀላትን የሚያምር አንገት ሐብል ታገኘዋለች። በነጋታውም ጓደኛዋ ለምን አታገቢም? በፊት ቲቪ አታይም ነበር፣ አሁን ግን ስለ ቀኑ ሙሉ ቲቪ ታያለሽ። በእነዚህ ዝነኞች አትጃጃይ እንጂ አንቺ መኖርሽን እንኳን እኮ አያውቁም ስትላት ዳውን በውስጧ እየሳቀች ዝነኛ እያፈቀርኩ እንደሆነና ከሱ ጋር መሆኔን ማታቀም አይሞኝ ብላ ትቀልዳለች። ዳውን ካፌ ውስጥ እየሰራች በድንገት ጠይቃት ይመጣል። እሷም ደንግጣ እንዴት ትመጣለህ? ሰው ያይህስ? ባለፈው ትምህርት ቤት ስንገናኝ ፎቶ ተነስተን ነበር። ዝነኞች ፍቅር መጀመሪያ ይፈቅድላቸውም ስራህን ይጎዳዋል እያለች ስትቆጣው እሱ ግን አቅፋት በጣም ናፍቀሽኝ እኮ ነው፣ እስከዛኛው ሳምንት ልደትሽ መታገስ አልቻልኩም። ልክ በዛን ጊዜም ኤሪ ወደ ካፌ ውስጥ ገባ ዳውን እሱ ለመደበቅ ባህል ታቅፈዋለች። ጓደኛዋ መሆኑ ስታውቅም ትወጣለች። በነጋታውም ዳውን ውልት ታገኘ ብትሞክርም ሳይሳካላት ይቀራል። ብትደውልም አይመልስላትም። ቲቪ አብርታ ስታይም በደስታ ቃለ መጠይቅ ሲያደርግ አይታው እንደተዋት አስባ በሀዘን ክፍሏን ትዘጋለች። ጓደኛዋ ልትጠይቃት መታም በህይወት አለሽ ወይስ ሞተሻል ብዬ ተጨንቄ እኮ ነው፣ እንባሽ አልጋሽ ጋር እስኪደርስ ድረስ አልቅሰሻል ብላ ምግብ ታቀርብላታለች። እንዲህ አይነት ሰው በማመናችን ጥፋተኛ ነው ስትላትም ዳውን እያለቀሰች እንዲህ አትበይ፣ የራሱ ምክንያት ይኖረዋል፣ እኔ ጥዬው ቤርኩ ጊዜ እኮ ፈልጎኛል። በሌላ በኩልም በሀዘን ቆሞ ለአንድ ሰው እባክህ ስልክ ልደውል ስልክ ስጠኝ ቢሎም ሰውየው ሌላ ሰው ደውሎ በጥብቅ ተከታተሉት፣ ስራ ላይም ነፃ እንዳይሆን አድርጉት። ዳውንም በናፍቆት ተጎድታ ጓደኛዋ ኪም ዝነኛ ስለሆነች እሷ ማውራት ትችያለሽ ትላታለች። በዚህ መሀልም የኪምን የዳንስ ስራ አልሳካ ሲለም ኪምም ከግሩፑ ትወጣለች። የኤጀንሲ ዋና ስራ አስፈጻሚ ኪምን እንደገና ወደ ቫይራል ሾው ተመለሺ ቢላትም እሷ ግን ፍላጎት አልነበራትም። ማናጀሯ ግን የዳንስሽ ቪዲዮ አልሰራም፣ ታዋቂም አልሆንሽም፣ ካሜራ ፊት ከተያዘን ስራሽ ያበቃለታል፣ ስለዚህ እርዳታዋን ተጠቃሚ። ኪምን ቪዲዮዋን ስታይ አብዛኛው አስተያየት ወደ ሾው እንድትመለስ የሚል ነበር። በሌላ በኩል ያለቃው ልጅ የሆነው ውንም ወደ ሾው ሄድ ይለዋል። አለቃውም ፍቅር እንደጀመረ አውቆ ስለነበረ ስልኩን ቀምቶት እንደነበረ እናያለን። ዳውንም ኪም ስትመለስ በኪም ቦታ ተተክታ ወደ ቀጣዩ ሾው ኪም እንደሆነች አድርጋ ሄዳ
ሾው ጥንዶች ሆነው የሚሳተፉበት እንደሆነ ይነግራታል። ማናጀሩም ከሚባል ሰው ራቂ፣ ችግር ሊፈጥርብሽ ይችላል። በታዋቂ ሾዎች ላይ ታዋቂ ቢሆንም አሁን የገጭቶ ማምለጥ ክስ አለበት። ኤጀንሲውም ሊሸፍንለት እየሞከረ ነው እያለ ያስረዳታል። በመቀጠልም አራተኛዋ ተወዳዳሪ ኒ መሆኗ ይታወቃል። ካሜራ ፊት ግን ለእሷ በጥሩ ሁኔታ ቀርባ እኔ እንደማስቀይምሽ ወሬ ስላለ ካሜራ ፊት በጥሩ ሁኔታ ሁኚ። በኪም የተተካችው ዳኦንም አዎ ግን አስቀይምሽኛል እኮ። በመጨረሻም ሁሉም ጓደኛ መምረጥ ሲጀምሩ የመጀመሪያው ጥንዶች ኒና ይሆናሉ። በመቀጠልም የኪም ስም ሲነሳ ውሆን ብሎ የሌላ ሴት ስም በመጥራቱ ዳኦንና ሂውን ከተባለው ጋራ ጥንዶች ሆናሉ። እሱም ሂውንን መልእክቴ ለዳኦን አድርስልኝ ቢለውም እሱ ግን እምቢ ይለዋል። እሷም ሂውንን አንድ ምኞቴን ፈጽምልኝ፣ ውማታ ጣራ ላይ እንዲያገኘኝ ንገረው ስትለው ሂውን ዓለም ላይ ገንዘብ መፈለግን የመሰሉ ብዙ ምኞቶች እያሉ ለምን እንደዛ አልክ? ገንዘብ ትሰጠኛለህ ስትለው ዝም ይላታል። በቃለ መጠይቁ ወቅትም ርዕስ እንዲያወራ ሲያስገድዱት ዳውን ካሜራማኑን ትቆጣዋለች። ሂውንም ሳታውቂ ለምረዳሽኝ ለካሜራማኑ ብዙ ሳልተናገርክ ነው፣ አትጨነቅ፣ ታማኝ ስለሆንክን ያመነህ ትለዋለች። በዚህ መልካም ባህሪዋን ፍቅር እያያዘው ይመጣል። ጣራ ላይ እንገናኝ የሚል መልእክት አግኝታ ጣራው ላይ ካሜራዊ ስላሉ ሌሎች ተሳታፊዎች ሁለቱንም እጅ ከፍንጅ ለመያዝ በካሜራው በኩል ዳውን ይከታተሏታል። በሩ ሲንኳኳም ስትከፍት አንድ ሰው እጇን ይዞ ወደ ውስጥ የጎታትና ስልኳም ይወድቃል። የጎታት ሰውም ሲሆን ስቶር ውስጥ እንገናኝ። ጣራው ላይ ማንም ባለመኖሩ ሲከተሏቸው የነበሩት ኤና ኔም ይበሳጫሉ። ስቶር ውስጥ ሲያቅፋት ገፍታው ለምን ስልኬን አታነሳ? መልእክት ስለምን አትመልስም? ስልኬን ተቀምጬ ነው። ከእንግዲህ በየቀኑ ማታ 2 ሰዓት ላይ ካሜራ በሌለበት በዚህ እንገናኛለን። ልክ እንደ ትምህርት ቤት ይሄ ቦታ መደበቂያችን ሆነ ማለት ነው። በዚህ ጊዜ ሂውን ከእንቅልፉ ነቅቶ ማስታወሻውን ያነባል። ዳው መክሰስ ይዛ ስትሄድም ሂውን እየተከተላት ውንና እሷን አብረው ያቸዋል። እነሱም ካሜራ ወደ ሌላው ስቱዲዮ ሄደው አብረው ይዝናናሉ። በኋላም ሂውን ለው አብራቸው ያቻቸዋለሁ ትወዳታለህ እንዴ ቢለው እሱ ግን በግልጽ ሳይመልስለት ይቀራል። በነጋታውም የሂውንና የዳውን ቀረጻ ሲካሄደም ሂውን ሲነካት እሱ በቅናት ይቃጠላል። ከዛም ዳውን አጭር ቀሚስ ለብሳ ስትቸገርም ሂውን የራሱን ልብስ ሰጣታል። በሌላ በኩል አድናቂም ዳውን እንጂ ኪም እንዳልሆንሽ አውቃለሁ ይላትና ሌላ ሰው ተናግሮ እሱም ሄደው ለኤ ይነግረዋል። ሁሉም አዳራሹ ሲሰበሰቡም ሂውን ሆን ብሎ የዳውንን ፊቷን እያየ ፊትሽ ላይ የሆነ ነገር አለ ብሎ ሲጠጋት መቅናት ይጀምራል። አሁንም ይህንን አስተውላ ሆን ብላ ሂውን ላይ ውሃ ታፈስበታለች። እሱም ልብሱ ሊቀይር ሲወጣ ይህንን አይቶ በደስታ ፈገግ ይላል። እሷም አንተ ሞኝ እንደ የምትቀና ከሆነ መሀላችን መቀመጥ ነበረብህ፣ ማንም አያውቅም፣ እባክሽ ለማንም አትናገሪ። በሌላ በኩል ኤም ለኔ ይቺ ኪም ተብላ የመጣችው ልጅ ኪም አይደለችም፣ ግን ማስረጃ የለንም ስላትም እሷ ኪም ከጀርባ ላይ የመቃጠል ምልክት አለባት፣ እሱን የተማወቅ እንችላለን። የዚያ ምልክት ፎቶ ካመጣሽልኝ ወደ ኤጀንሲው አስገባዋለሁ። ዳውንም ትጣጠብ ስትገባ የኪም ስልክ ይጮሃል። ዳውንም በኪም ስም እየኖረች ስለሆነ ከራሷ ከኪም ስልክ መደባሉ ያስገርማታል። አሁንም ይቺ እውነተኛዋ ኪም አይደለችም ብላ መጠራጠር ትጀምራለች። እሷ ለመፈተሽም ሰንሻይን ወደ ላይ ተገናኘ ነው ስትላት እሷም ሳታስብ አዎ ትላታለች። ዳውንም ሚስጥሯን የደረሰችባት ስታውቅም እባክሽ ሚስጥር ይሁን፣ ስልክሽን እንኳን የሰረቀ ሰው ስለሆነ ተጠንቀቂው፣ ኤጀንሲው መሆን እያሰቃየው ነው። ማታ ላይም በጭንቀት እንቅልፋታ ያለ ኒጀርባን ፎቶ ልታነሳ ስትልም ዳውን ትይዛትና አንቺ እውነተኛዋ ኪም ነሽ ከሆንሽ የጀርባሽን ምልክት አሳይኝ ስትላት አሁን ነቅታ ጣልቃ ትገባና ልትጣሉ ከሆነ ውጡ ምልክቱን ያቸዋለሁ ብላ ትሸፍናለች። ኒም ካየሽት ቦታ እንደሆነ ንገረኝ ስትላት ሁለቱም ስለማያውቁት ዝም ይላሉ። በኋላም ዳውንን ትንሽ እናውራ ሲላት ሂውን መጥቶ ነገ ቀረጻ ስላላት ይቅርባት፣ ዳውን ለመራቅም የምናረገው ነገር አለ ብላ ሂውንን እጅ ይዛ ትሄዳለች። ኤጀንሲ ተሰላይታም እንላይ በቃ ደህና ሁን ስትለው እሱ ማልቀስ ጀምራል። ከአሁን ጋራም ቀረጻ የተካሄደ ያለ ዳውን እያሰበ ስለነበር ያለቅሳል። እሷም ትወኔ በጣም አሪፍ ስለነበረ ነው ያለቀስከው፣ ዳውን እንዳትተወኝ ስለፈራው ነው፣ ስለ ኤጀንሲው እንዳትነግሪያት ቢላትም አሁን ግን አስቀድማ እንደነገረቻት አላውቅም ነበር። በኋላ በመስኮት ሂውንና ዳውን አብሮ ተቀምጠው ያያል። ሂውንም ለዳውን ፊትሽ ላይ የሆነ ነገር አለ ካለ በኋላም እኔ በጓደኛሽ ቦታ ብሆን ፍቅሬን አልደብቅም፣ ከደከመሽ ወደ እኔ ጠብቅሻለሁ ብሎ ፍቅሩን ይገልጽላታል። እሷ ግን እኔ እሱን የምወደው ልተው አልችልም ብላ በግልጽ እምቢ ትለዋለች። በኋላም ልታገኘው ስትሄድም እንዲህ እንዳንገናኝ አልከለከልኩም ነበር ብላ ትቆጣዋለች። እሱ ግን እሷ ማጣት ፈርቶ ሁሉንም ነገር ትተን ፍቅራችንን ለሁሉም እንናገር ሲላት ስለ ስራው ተጨንቃ ከህልም ዓለምህ ውጣና እውነታውን እንዲህ አይነት ስህተት አትስራ። በሌላ በኩል እኔ ወደ ሄዳም በኤጀንሲ ስራ ሰጥሻለሁ ያልከው እውነት ነበር ስትለው እሱ ግን እውነተኛዋ ኪም እንዳልሆነች ማስረጃ ካመጣሽ ብቻ ነው። እሷን በዳውን ስልክ ለኪም ነገ 4 ሰዓት ላይ ወደ ኮንሰርቱ ነይ መልሰሽ እንዳትጽፊ የሚል መልእክት ልካለች። በዚህ መሀልም ሀውን ስለ ፍቅራቸው ለው እያስረዳችው ያንን መጀመሪያ ላይ ለዳውን የጻፍክላትን ግጥም ጨርሰው ግጥሙ ስላላለቀ ሲጽፍ ቆይቶ በጣም ደክሞ ትዛው እንቅልፍ ይወስደዋል።
ዳውን መታም ግጥሙን አይታ ልትሄድ ስትልም እጇን ይዞ ያስቆማትና ምንም ቢፈጠር አብረን እንሆን ይላትና አብረው ተቀምጠው ችግራቸው መፍታት ጀምራሉ። እሷም ላሳየችው ባህሪ ይቅርታ ጠይቀዋለች። እሱም ያለውን ችግር ታዩ እኔ አብረን እንድንሆን ብቻ ነው የምፈልገው። ሂውንና ዳውን ሲያወሩም ሂውን ፍቅርህን ገልጸህልኛል። ወንድና ሴት ደግሞ ፍቅር ካለ በኋላ ጓደኛ መሆን አይችሉም። በቲቪ እንገናኛለን አትጨነቅ። እሱ ግን እንዴት እንዳበረታታችሁና እንደደገፈችው ትዝታዋ እየመጣበት ይረበሻል። በሌላ በኩል ኤም ለኒ ኪም መታለች፣ ስራሽን ስሪ። ዳውን ኪምን ስታያት ደንግጣ እዚህ ምን ታደርጊያለሽ? መልእክት ልክሽ የጠራሽኝ አንቺ አይደለሽ እንዴ ስትላት ዳው ስልኳን ስታየው የኔ ተንኮል መሆኑን ታውቅና ቶሎ ከዚህ ውጭ ትላታለች። በር ሲንኳኳም ኪም ካሜራማኑ በዚህ ልብስ ስላየሽ ተደበቂ ካሜራማኑ ታስረዳ ስትልም ኒ ከሁለት ጋዜጠኞች ጋር ባይል ትገባለች። ይቺ ውሸት ኪም ናት፣ እውነተኛዋ ግን እዚህ ያለች እያለች ኪምን በጋዜጠኞች ፊት ትሰድባታለች። ኒም ዳውን ልታገኛ ስትልም ሂውን መጥቶ አንቺ ሞኝ ነሽ እንዴ ጓደኛዬ እዚህ ከኔ ጋር ቆማለች። ሂውንም ለጋዜጠኞቹ ኒ በቀረጻ ወቅት ያሳያችሁ መጥፎ ባህሪ ዘርዝሮ ያባራታል። ሁሉም ሲወጡም ሂውንም ኪምን በተለየ ልብስ አይቶ እውነቱን ቢረዳም ቢያንስ እውነተኛ ስምሽን ንገሪኝ ዳውን እውነተኛ ስሟን ትነግረዋለች። በሌላ በኩልም ኒ ለኤ ትልቅ ችግር ተፈጥሯል፣ ጋዜጠኞቹን አስቆማቸው። ለምን አስቆማቸዋለሁ? ዜና ስላገኙ ደስ ብሎኛል። የኤ አባትን በጣም ተናደው ኤን በጥፊ አጭሮት ጋዜጠኞችን ጠርቶ የምታዋርደን ድርጅቱ ልታጠፋ ነው እንዴ? እሺ እኔ እዚህ ግባይ ማልባል ቆሻሻ ሆኜ እቀጥላለሁ። እውነተኛዋን ኪም መድረክ ላይ ይዘዋት ወጥቶም እስካሁን እየተታለልን ነበር። ኪም ከምትመስላት ሴት ጋር ቦታ ተቀይራለች ሲለ ኪምና የዳው ሁኔታ ይበላሻል። ወጥቶም ሁኔታውን ለማስተካከል ሰዎቹን ውጡ ብሎ ሶስቱ መድረኩን ጥለው ሊወጡ ሲሉ ኪም የሰዎችን ወሬ ሰምታ ድፍረት ታገኛለች። መድረክ ላይ ወጥታም እኔ ዝነኛ የሆንኩት ቫራይቲ ሾው ላይ ለመሳተፍ አይደለም፣ ቦታ እንድንቀየር የጠየኳትም እኔ ነኝ፣ ይቅርታ አድርጉልኝ። ውም ድፍረቱን አግኝቶ ማይኩን ከኪም ተቀብሎ ስለ ፍቅር ህይወቱን ሙሉ እውነቱን ለህዝብ ይፋ ያደርጋል። ቲቪው ላይም በሙሉ የነሱ ወሬ ይሰራጫል። ዳውና ውም ይሄንን እያዩ በቲቪ ስወጣ ዛሬ 3ኛ ነው፣ ኦሎምፒክ ወርቅ ባገኝ እንኳን እንዲህ አልታይም ነበር። ከዚህ በኋላም በቃለ መጠየቁ ላይ እውነቱን ቢናገሩም ጠያቂዎቹ ለምን ቦታ ተቀያየራችሁ እያሉ አስጨንቋቸዋል። እሷም ጥፋቱ እኔ ነው ትላለች። ያው አለቃም ይሄንን የውል ማቋረጫ ሰነድ ፈረም። ለምን ፈርማለሁ? ጥፋቱን ያመጣው ልጅ እኮ ነው። 1 ዓመት ስጠኝ፣ ሰርቼ ድርጅቱን ኪሳራ ከፍላለሁ፣ ካልቻልኩኝ ፈርማለሁ። ሌላ ሀሳብ አለኝ ይለውና ከአንድ ወር በኋላም ዳውና ው በደስታ ጊዜያቸውን እያሳለፉ እሷ በስልኳ የሂውንን ቃለ መጠይቅ ስታይ ስለ ኪም በጥሩ ነገር እያወራ ነበር። ው በቅናት ስልኩን ቀምቶም ይህንን አቲ እስኪ ግጥምህን በልልኝ፣ ሁሌ ጊዜ ማብረን ሆናለን፣ ችግር ቢመጣ እንኳን እኔ መጀመሪያ መጥቼ ፈተዋለሁ። ጉንጯን ስሟትም ለ1 ዓመት ወደ ውጭ ሀገር መሄድ አለብኝ እያለቀሰችም ልክ እንደባለፈው እንዳልፈለገ ስልኬንና መልእክቴን ችላ እንዳትለው፣ በጭራሽ እንደዚህ አልሆንም፣ ከእንግዲህ እንዳትጣፊብኝ አላደረገውም። በኋላ በሀዘን ተቀምጣም ደውሎ ትራሲ ስርኢ ትራሷ ስርም በጣም የሚያምር ቀለበት ታገኛለች። የሩቅ ፍቅራቸውንም ይቀጥሉታል። በኋላም ኪም ለዳውን ደውላ ስለ ሁኔታዋ እየጠየቀች በእኛ ምክንያት ሰዎች ካፌሽ መጥተው ስላስቸገሩሽ ይቅርታ ስትላት ዳውንም እርስ በርስ ይቅርታ እንባባልም ተባብለናል እኮ አሁን ሰዎች እየረሱት ስለሆነ ትጨነቂ። ካፌ ውስጥም የሰጣትን ቀለበት አድርጋም ስለሱ እያሰበችው በድንገት መጥተው ሰርፕራይዝ ያደርጋታል። ለ1 ወይም ለ2 ቀናት ፈቃድ የመጣሁ እንዳይመስልሽ፣ አሁን ሙሉ በሙሉ እዚሁ እቀራለሁ ስላት እሷን በደስታ በጣም ናፍቀኛል፣ ከእንግዲህም በፍጹም አንለያየም ይላትና ፊልሙም እንደዚህ በደስታ ይጠናቀቃል።